ምን እንደሚል ተመልከቱትማ። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛ እዚህ ጋር ሲሸጡ ይህችን ወጣት ሴት ማትረፍ ይቀድማል ወይስ ያንተን ኤአይ ቱቶሪያል በዚች ልጅ ድካም በኩል ማሻሻጥ? አንዳንድ ሰዎች ጥሩ ነገር ይናገራሉ። እኔ እሸቱ ከተናገረው ንግግር ጋር በአመዛኙ ጸብም ግጭትም የለኝም። ይህንን ቪዲዮ ለባምቢ አበሻ ወይም ለሃና ግደይ እንድታደርሱልኝ በቀጥታ ወደ ቪዲዮ ሄዳለሁ። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዙ። ሁሉም አይነገርም። እሺ ይዘለል አላሙዲ እንሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል? ስዳዊ ምናምን እኔ እናንተ ሻያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጅን ሪፖርት አታርጉብኝ። እሺ ስራዬን ልስራበት። በቃ ባምቢ አበሻ ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ። እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አዳልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። በእሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል። እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ። ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው። ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው። ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ። ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነው የወጣው። ነገርየው ግን በክፉ ጠያቂዎቿ ጎትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም። ምክንያቱ ምንድነው ካላችሁኝ ይህቺ ሴት አባቷንም ሆነ እናቷን የምትወድ ታናሽ ወንድሟን የምታስተምር ሚዲያ ላይ ካሉ ኑሮን ለማሸነፍ ከሚውተረተሩ ሴቶች መካከል አንዷ ናት ብል ማጋነን አይሆንብኝም። ኑሮን ለመለወጥ ደፋ ቀና የምትል ሃና ግደይ አሊያም ባምቢ አበሻ ደግሞ ስለ ትዳር ያላት ምልከታ ለእናትና ለአባቷ ካላት ፍቅር የሚመነጭ እንጂ አሁን ተናዳ እንደምትናገረው ነው ብሎ መደምደም አይቻልም። ልንነግራት የሚገባው ነገር ካለ የመጀመሪያው ነገር ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ ሆነሽ እንድትመልሺ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው። ካልሆነ ደግሞ ለጊዜው የተረጋጋ ስሜት ውስጥ እስክትሆኚ ድረስ ላይቭ መግባትሽን ብታረጋጊውና የጀመርሽው የፕሮሞሽን ስራ ላይ ብትበረቺና ብትጠነክር የሚል ሐሳብ ነው ያለኝ። መንፈሳዊ እንደሆኑም ደግሞ አስመስለው እሷን ከትናንቷ ጋር ሊያጋጯት የሚፈልጉ ክፉ ሰዎች እንዳሉ ነው የተመለከትኩት። ይሄ የብዙዎቻችን ችግር ይመስለኛል። ትናንትና ስንሰበር፣ ስንወድቅ፣ ስናዝን፣ መድረሻ ጥጋት ስናጣ የመጨረሻው ተስፋ የምናደርገው አምላካችን እግዚአብሔር ስለሆነ ልክ እንደዛ ባቢ ትናንትና የተሰበረች ጊዜ ላይ ቤተ ክርስቲያን ሄዳለች፣ ደጀ ሰላም ላይ ወድቃለች፣ ንስሐ ገብታለች፣ እግዚአብሔር አምላኳን በብርቱ ፈልጋለች። ይቺ ሴት ግን ገዳማዊት ወይም ደግሞ ቤተ ክርስቲያን ሙሉ ጊዜ ራሷን የሰጠች እህት አይደለችም፣ ዓለማዊ ሴት ናት። ስለዚህ ይቺ ሴት ስትጠገን ስትበረታ ወደ ኖርማል ህይወቷ ተመልሳለች። ራሱን ችሎ ይሄ ነገር ትክክል ነው እያልኩኝ አይደለም። ነገር ግን ይቺ ሴት ስትሰበር የት ትሄድ? አንድ ሰው ሲታመም ወይም ሲቆስል ወደ ሐኪም ቤት ሄዶ የዶክተር እርዳታ እንደሚፈልግ ሁሉ በኃጢአት ሲደክም፣ በኑሮ ሲመታ፣ ሰዎች ሁሉ ሲጠቋቆሙበት፣ ግራ ሲገባው፣ መጠጊያ ጥጋት ሲያጣ አምላኩ እግዚአብሔርን ፍለጋ ወደ ቤተ ክርስቲያን ይሄዳል።
ልክ ነው። ቤተ ክርስቲያን ሆስፒታል ናት፣ የኃጢአተኞች መታከሚያ፣ የደከሙ ሰዎች መበርቻ። ስለዚህ ሰዎች ሲደክማቸው ቤተ ክርስቲያን መምጣት ራሱን ችሎ ችግር የለውም። የበረታች የመሰላት ጊዜ ደግሞ ወደ ኖርማል ላይፏ ተመልሳለች። ያ ላይፏ ላይ የምታደርገው ነገር ሁሉ 100% ትክክል፣ የምትናገረው ነገር ሁሉ ጽድቅ ነው እያልኩ አይደለም። ነገር ግን ድንጋይ አንስታችሁ ልትወግሯት የተነሳችሁ በመንጋ የምታስቡ ሰዎች ግን የምትሆነው ነገር ሁሉ የመነጨው ከምን እንደሆነ የተመለከታችሁ ስላልመሰለኝ ነው ይህንን ቪዲዮ ምሳሌ። ክፉ ሰዎች አላችሁ፣ የሰውን ኮቴ እየተከተላችሁ ሐሳብን በመስጠት ሰውየው ያላሰበው ወጥመድ ውስጥ ልትጥሉት የምትፈልጉ። ሐና ግዳይ ወይም ባምቢ አበሻም እንደዚህ አይነት ሰዎች ስለሚከታተሏት ነው ስሜታዊነት ውስጥ የምትወድቀው። አዎ ማህበረሰባችን የራሱ የሆነ ኖርም እንዳለው ይታወቃል። ይሄንን ማህበረሰብ ደግሞ ኖርሙን አክብረሽለት ማንነቱን ተቀበለሽ ነው አንቺ ማንነትሽን እንዲቀበልሽ ማድረግ የምትችል። ስለዚህ ከማህበረሰብ ጀርባ ተደብቀው አንቺን በብቸኝነት ከዚህ ግርግዳ ከሆነ ማህበረሰብ ጋር እያጋጩ ሊያደቁሽ ለሚፈልጉ ሰዎች ከጥበብ የጎደለ ስሜታዊነት የሚያጠቃው ማንነት ውስጥ ሆነሽ ምላሽ መስጠት እንዳለብሽ አይሰማኝም። ስለዚህ ጋር ሊያጋጭሽ የሚችሉ ነገሮች ካሉ ኦፊሻሊ ይቅርታ ብትያቸው። ይሄን ነገር ስናገር ስሜታዊ ስለሆንኩ እንጂ በአስተሳሰብ ደረጃ በአቋም ደረጃ ይሄን ጉዳይ ስለማምንበት አይደለም። ተናድጄ የተናገርኩት ነው። ለዚህ ንግግሬ ለዚህ ድርጊቴ ደግሞ ማህበረሰብን የሚያሳስትና የሚያሰናክል ከሆነ እኔ ኃላፊነቱን ወስዳለሁ ብለሽ ከዚህ ማህበረሰብ ጋር ግጭት ውስጥ ባትገቢ ጥሩ ነው የሚል አስተሳሰብ አለኝ። መንጋ ሆናችሁ ድንጋይ ያነሳችሁ የምትወረውሩባት ሰዎች ደግሞ አትሊስት እንኳን የተናገረችበትን ስሜት ባማከለ መንገድ ሐሳቧን እንድትረዷትና ልክ ያልሆነችበትን መንገድ በጨዋነት ብታስረዷት የሚል ሐሳብ አለኝ። እንጀራዬ ነው መተዳደሪያዬ ነው ያለችውን አካውንቷን ከምታዘጉ ይህች ልጅ የምትፈልጉትን ለማህበረሰቡ የምትጠቅም አድርገን ብንቀርጻትና የተበላሸውን ጥቂት ነገር ብናስተካከል እናት አባቷን ትጠቅማለች፣ የምታስተምረው ወንድሟ ትልቅ ደረጃ ታደርሳለች፣ ራሷንም ማህበረሰቡንም የምትጠቅም አንዲት በጎ ወጣት መሆን ትችላለች። የእሸቱን ቪዲዮ ተመልክቼዋለሁ። የእሸቱ ቪዲዮ 11ኛው ደቂቃ ላይ ምን እንደሚል ተመልከቱትማ። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛ እዚህ ጋር እሸቱ ይህችን ወጣት ሴት ማትረፍ ይቀድማል ወይስ ያንተን ኤአይ ቲቶሪያል በዚች ልጅ ድካም በኩል ማሻሻጥ? አንዳንድ ሰዎች ጥሩ ነገር ይናገራሉ። እኔ እሸቱ ከተናገረው ንግግር ጋር በአመዛኙ ጸብም ግጭትም የለኝም። ነገር ግን ይሄ መልካም የሚመስል ንግግሩን የተናገረው የዚችን ልጅ ቫይራል የሆነ ደካማ ነገሯን አደባባይ ላይ በማውጣት የሱን ኤአይ ቲቶሪያልን ለማሻሻጥና ሰዎች እሱ ጋር ተመዝግበው እሱ ገንዘብን ሜክ ለማድረግ ነው። ለሷ የታሰበም አይደለም፣ ለማህበረሰብም የታሰበ አይደለም። ለጋሽ እሸቱ ብቻ የታሰበ። ባምቢ እህታችን በጣም ጥሩ የምትሰሪያቸው ብዙ ነገሮች አሉ። እንደ አንድ ወጣት ደግሞ የተሳሳትሻቸው ብዙ ነገሮች አሉ። የተሳሳትሻቸውን እያረምሽ ጥሩዎችሽን እያበረታሽ እግዚአብሔር አምላክሽ በምትፈልጊው በየትኛውም ሰዓት ላይ የሚገኝልሽ ደገኛ አምላክ በልብሽ እያሳደርሽ ስሜታዊ እያደረጉሽ ስህተትሽን ከሚያሻሽጡ ሰዎች ስሜታዊ ባለመሆን በመቆጠብ እያሳፈርሻቸው እንድትቀጥይ የአንድ ታላቅ ወንድም ምክር መክርሻለሁ። ሰላሙኝ።